አናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው መካከለኛው ምስራቅን በተመለከተ በርከት ያሉ ሰበር መረጃዎች እየወጡ ነው። ዩቲዩብም ላይ በፍጥነት ሲጫኑ ቀደም ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ዛሬ ንጋቱን በጣም አሳሳቢ ዜና ተሰምቷል ከወደ አሜሪካ። ይሄውም እንግዲህ የአሜሪካው መገናኛ ብዙሃን የሆነው ብሉምበርግ የአሜሪካ ባለስልጣናት ነገሩኝ አረጋገጥኩ ሲል በዘገበው ዜና መሰረት አሜሪካ ከዛሬ ጀምሮ እስከ እሁድ ባለው በማንኛውም ደቂቃ ጦርነቱን ለመቀላቀል ወስናለች ይላል። ጦርነቱም እንዲካሄድ በአሜሪካ መንግስት በኩል መወሰኑን ተከትሎ ኢራንም እንዲሁ በአሜሪካ የጦር መንደሮች ላይ ሚሳኤል ማነጣጠሯም ተመልክቷል። ጉዳዩን በተመለከተ እየወጡ ያሉት መረጃዎች በጣም አሳሳቢ መሆናቸው ተነግሯል። እስራኤልም ሌሊቱን ባደረሰችው ጥቃት የአያቶላ አሊ ካሚኒ የሚቀመጡበት ቢሮ ነው ወይም ከመሬት በታች ያለ ዋሻ ማለት ነው። ዋሻውን መምታቷ ተገልጿል። አሊ ካሚኒ ላይ የደረሰ ጉዳት ይኑር አይኑር ግን እስካሁን እስራኤል ይፋ ያደረገችው ነገር የለም። አሊ ካሚኒ በትናንትናው ዕለት ለዶናልድ ትራምፕ የእጅ ስጡ ጥሪ እኛ ኢራናውያንን በፍጹም እጅ አንሰጥም ሲሉ ከተናገሩ በኋላ ትራምፕም ተጠይቀው ነበር። እጅ አንሰጥም ብለዋል የኢራኑ መሪ። እርሶ ምን ይላሉ ተብለው የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይቅናህ ነምለው ከዚህ በኋላ መልካም እድል በማለት አጭር መልእክት አስተላልፈዋል። ይህንን አስተያየት ተከትሎ ነው ሌሊቱን እስራኤል በኢራን ላይ በሰነዘረችው ጥቃት የአያቶላ አሊ ካሚኒ የመሬት ስር ቢሮ ላይ ባደረሰችው ጥቃት በርካታ ጉዳት የደረሰው ተብሏል። ነገር ግን በአሊ ካሚኒ ላይ የደረሰው ጉዳት አልታወቀም። ሌላኛው አሳሳቢ ጉዳይ ነው። ሴናተሮች የሚናገሯቸው ንግግሮች እየበረቱ ሄደዋል። ሁኔታዎች ከቀን ወደ ቀን እየከፉ መጥተዋል። ጉዳዮቹን አስመልክቶ አሁን የተሰሙትን መረጃዎች እንደሚከተለው አስደምጣለሁ። አብረን እንከታተለው። ሰበር ዜና በግጭት ዳመና በተዋጠው የመካከለኛው ምስራቅ ግጭቱን የበለጠ የሚያነር አስፈሪ ዜና ዛሬ ማለዳ ተሰምቷል። አሜሪካ ላለፉት ቀናት በባህርና በአየር በርካታ መሳሪያዎቿን ስታስጠጋ መቆየቷ እንዲሁም በርካታ ቁጥር ያለው ተጨማሪ ሰራዊትም ወደ መካከለኛው ምስራቅ ስትልክ መቆየቷ ይታወሳል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በሚሰጧቸው አወዛጋቢ መግለጫዎች ምክንያት ትራምፕ በኢራን ላይ ጦርነት ያውጃሉ ወይስ አያውጁም የሚለው ጉዳይ አወዛጋቢ በሆነበት በአሁኑ ሰዓት ዛሬ ንጋቱን የአሜሪካው መገናኛ ብዙሃን ብሉምበርግ ቅርብ ምንጮች አግኝቼ ያረጋገጥኩ ያለውን መረጃ ይዞ ወጥቷል። መረጃው በእርግጥም ቀጠናውን ወደ ለየለት ውጥንቅጥ የሚያስገባ ሆኗል። ይሄውም የብሉምበርግ መረጃ እንደሚያመለክተው አሜሪካ ጦርነቱን ለመቀላቀል መቆረጧንና መሳሪያዎቿን ቦታ እያስያዘች መሆኑን የጠቀሰው ብሉምበርግ እማኝነታቸውን ሰጡኝ ያለው የአሜሪካ ከፍተኛ ባለስልጣናትን ጠቅሶ እንደዘገበው አሜሪካ ከዛሬ ጀምሮ እስከ እሁድ ባለው በማንኛውም ሰዓት ጦርነቱን ትቀላቀላለች፣ በኢራን ላይ ጦርነት ታውጃለች፣ ከእስራኤልም ጋር ትቆማለች ብሏል። ይህ በዚህ እንዳለ ደግሞ የአሜሪካው ሌላኛው መገናኛ ብዙሃን የሆነው ኒውዮርክ ታይምስ ባወጣው መረጃ ኢራንም በርካታ ሚሳኤሎችን ማዘጋጀቷንና በተለይም ደግሞ አሜሪካ በቀጣዮቹ ቀናት ከዛሬ ጀምሮ ጦርነቱን የምትቀላቀልና ከእስራኤል ጋር የምታበር ከሆነ በቀጠናው ላይ የሚገኙ ወደ 30 የሚጠጉ የአሜሪካ የጦር ሰፈሮችን በሚሳኤል ለመደብደብ ሚሳኤሎችን እንዳዘጋጀች የአሜሪካ መንግስት የደህንነት መረጃዎችን ማግኘቱን ኒውዮርክ ታይምስ ዘግቧል። እንደ መገናኛ ብዙሃኑ ዘገባ ከሆነ የእስራኤል ባለስልጣናት የአሜሪካ መንግስት ጦርነቱን እንዲቀላቀላቸው እየጠየቁ መሆኑን ተከትሎ የዩናይትድ ስቴትስ መንግስትም ጦርነቱን ለመቀላቀል ጫፍ እየደረሰ መሆኑን አስመልክቶ ባለፉት ቀናት በርካታ መሳሪያዎች ወደ ቀጠናው መጓጓዛቸው በተለይም ኢራንም ከፍተኛ ዝግጅት ማድረጓ ከዚህ ጋር የተገናኘ ነው ተብሏል። እስራኤል የአሜሪካን አስተዳደር ከኢራን ጋር ባላት ግጭት ጣልቃ እንድትገባ እየገፋች ስትሄድ በአሜሪካ ባለስልጣናት ዘንድ የጦርነት መስፋፋት ፍራቻ እያደገ እንዳለም አመልክቷል። የዩናይትድ ስቴትስ ባለስልጣናት በተለይም አሜሪካ ጦርነቱን መቀላቀል አለባት ወይም የለባትም በሚለው ለሁለት መከፈላቸው የተመለከተ ሲሆን አብዛኛው የዶናልድ ትራምፕ አስተዳደር ኃይሎች ጦርነቱን መቀላቀል እንዳለባቸው እንደሚያምኑም ተዘግቧል። ዩናይትድ ስቴትስ የእስራኤልን ዘመቻ ከተቀላቀለችና ቁልፍ የኢራን የኒውክሌር ተቋም የሆነውን ፎርዶፋን ማጥቃት ከጀመረች በኢራን የሚደገፈው የሁቲ ሚሊሻ በቀይ ባህር ውስጥ መርከቦችን ማጥቃት በፍጥነት እንደሚቀጥልና በተለያዩ አካባቢዎች በሚገኙ የአሜሪካ ጦር ሰፈሮችም ላይ ከኢራን በሚተኮሱ ግዙፍ ባላስቲክ ሚሳኤሎችም ከፍተኛ የሆነ ጥቃት ሊደርስ እንደሚችል ተመልክቷል። እዚህም ባሻገር ኢራን በተለይም ደግሞ የሆርሙዝ የባህር ወሽመጥ ላይ የአሜሪካ መርከቦች ላይ ከባድ ጥቃት ልትፈጽም እንደምትችልም ተነግሯል። ከዚህ ጋር በተገናኘ ደግሞ ሁለት የኢራን ባለስልጣናት ለመገናኛ ብዙሃን
ብዙሃን እማኝነታቸውን እንደሰጡት ዩናይትድ ስቴትስ አሜሪካ የእስራኤልን ጦርነት ከተቀላቀለች ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ካምፖችን ከኢራቅ ጀምሮ ልታጠቃ እንደተዘጋጀች አምነዋል። የሁለቱ ባለስልጣናት ገለጻ መሰረት ኢራን በአረብ ሀገራት የሚገኙና በጥቃቱ የሚሳተፉ ማንኛውም የአሜሪካ ካምፖችን ኢላማ አድርጋ በከባድ ሚሳኤሎች እንደምትደበድብ መናገራቸውን አመልክቷል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰኞ ዕለት ባደረጉት መግለጫ ጠላቶቻችን በወታደራዊ ጥቃት ሊያሸንፉን ፈጽሞ እንደማይችሉና ፍላጎታቸውን በኢራን ህዝብ ላይ በግድ ሊጭኑ እንደማይችሉ ማወቅ አለባቸው በማለት ገልጸው አራግቺ ከአውሮፓ አቻዎቻቸው ጋር በስልክ ባደረጉት ውይይት ጦርነቱ ቢስፋፋም ተጠያቂው እስራኤልና ዋና ደጋፊዋ አሜሪካ እንደሆኑ ሊታወቅ ይገባል ብለዋል። በሌላ በኩል አዳሩን በተሰነዘሩ ጥቃቶች የእስራኤል ኃይሎች በቴህራን የሚገኝ የኢራን የደህንነት ዋና መስሪያ ቤትን አውድመዋል ማለታቸው ተሰማ። ሰባተኛ ቀኑን በዛሬው ዕለት ያስቆጠረው የእስራኤልና የኢራን ጦርነት ተባብሶ የቀጠለ ሲሆን ምሽቱን በርካታ ቁጥር ያላቸው ሚሳኤሎች በከፍተኛ ቁጥር ሲተኮሱ ማደራቸው ተነግሯል። ኢራን ዛሬ ሌሊቱን በነበረው ውጊያም ምሽቱን በርካታ ሚሳኤሎችን መተኮሷ የተነገረ ሲሆን የኢራን የመንግስት ሚዲያም በዘገቡት መሰረት የተተኮሱ ሚሳኤሎች ከስከዛሬዎቹ በቁጥር የበዙ ናቸው ተብሏል። ዚህም የእስራኤልን የአየር መከላከያ ኃይል አልፈው ጥቃት ማድረሳቸውም ተዘግቧል። ይሁን እንጂ እስራኤል ስለተተኮሱት ሚሳኤሎች እስካሁን ዕውቅና ባትሰጥም በአንጻሩ ወደ ኢራን እርሷም ሚሳኤል መተኮሷን ገልጻለች። ጌታ የወጡ ዘገባዎች እንደሚያመለክቱት ከሆነ እስራኤል ሌሊቱን ባደረሰችው ከፍተኛ ጥቃት የኢራን ሁለንተናዊ መሪ የሆኑት አያቶላ አሊ ካሚኒ ዋና መቀመጫ ነው የተባለውን የመሬት ዋሻ ቢሮ ማምታቷ ተገልጿል። እስራኤል እንዳስታወቀችው ከሆነ አያቶላው የሚኖሩበትን ቢሮ ከምድር በታች ያለውን ዋሻ ሙሉ በሙሉ አውድመዋለሁ ብላለች። የትራምፕ ከዚህ ቀደም ሁለንተናዊው መሪ የሆኑት አያቶላ አሊ ካሚኒ የት እንደተደበቀ እናውቃለን፣ በኢላማችን ውስጥ ነው፣ ነገር ግን አሁን ልንገድለው አንፈልግም በማለት መናገራቸው ይታወሳል። ይሁን እንጂ እስራኤል አሁን የሚገኙበትን ዋሻ መታው እያለች ነው። እስራኤል ሌሊት በአያቶላው ቢሮ ላይ ፈጸምኩት ስለምትለው ጥቃትን ተከትሎ አያቶላው ጥቃት ይደርስባቸው አይደርስባቸው እስራኤል በመግለጫው ያለችው አንዳች ነገር የለም። ይህንንም ጥቃት አስመልክቶ ከኢራን መገናኛ ብዙሃን እስካሁን እስከ ንጋቱ ድረስ የተዘገበ ምንም አይነት መረጃ የለም። በሌላ በኩል ዓለምን በሚያወዛግብ ንግግራቸው በዚህ ግጭት ላይ ሌላ ትኩሳት የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም አወዛጋቢ አስተያየታቸውን ለመገናኛ ብዙሃን ሰጥተዋል። ይሄውም ከዚህ ቀደም የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በአስቸኳይ እጁን እንዲሰጥ ጠይቃለሁ፣ አያቶላም ሆኑ የኢራን መሪዎች በፍጥነት እጅ ይስጡ ሲሉ ጠይቀው ነበር። ይህንን ተከትሎ ታዲያ ትናንትና ምሽት በቴሌቪዥን በተላለፈ መግለጫቸው የኢራኑ መሪ አያቶላ አሊ ካሚኒ በሰጡት መግለጫ እኛ ኢራናውያን እጅ የሚሰጡ ሰዎች አይደሉም፣ በፍጹም እጅ አንሰጥም፣ እስከ መጨረሻው እንዋደቃለን ሲሉ መናገራቸው አይዘነጋም። ይህንን የኢራኑን መሪ ምላሽ ተከትሎ ታዲያ ምሽቱን በዋይት ሃውስ ውስጥ የተሰሩ የተለያዩ ስራዎችን በመጎብኘት ላይ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጋዜጠኞች ጥያቄ ቀርቦላቸዋል። ከጋዜጠኞች የቀረበላቸው ጥያቄ የኢራን መሪዎች እጅ እንደማይሰጡ ተናግረዋል። በተለይም የኢራኑ የበላይ መሪ አያቶላ አሊ ካሚኒ በምንም አይነት እጅ አንሰጥም፣ እስከ መጨረሻው ድረስ እንዋደቃለን ብለዋል። እርሶስ ምንድነው ምላሾ ተብለው የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል በቃል ሲመልሱ እንግዲህ መልካም እድል ነምለው ላይ አያቶላ ብለዋል። ፕሬዝዳንት ትራምፕ በተጨማሪም አሜሪካ በኢራን ላይ ጥቃት ተሰነዝር እንደሆነ በጋዜጠኞች ለቀረበላቸው ጥያቄ ለፈጽመውም ላልፈጽመውም እችላለሁ፣ አሁን ምን እንደማደርግ ማንም አያውቅም ሲሉ ቃል በቃል ተናግረዋል። ይህንን ልነግራችሁ እችላለሁ፣ ኢራን ብዙ ችግር ውስጥ ነች። መደራደር ይፈልጋሉ፣ ግን ደግሞ ይህንን እኔ ያልኳቸውን ነገር መፈጸም አልፈለጉም። ስለዚህም ለአያቶላ አንድ ቃል አድርሱልኝ፣ ይሄውም ይቅና ከእንግዲህ መልካም እድል፣ ይህንን በሉልኝ ብለዋል። በሌላ በኩል የአሜሪካ መከላከያ ሚኒስትር የሆኑት ፔት ሄግሴት ፕሬዝዳንት ዶናልድ ትራምፕ በጦርነትና በሰላም ጉዳይ ላይ የሚወስኑትን ማንኛውንም ውሳኔ የአሜሪካ ጦር ከፕሬዝዳንቱ ተቀብሎ ለመፈጸም በተጠንቀቅ ላይ ቆሞ ይገኛል ሲሉ ይፋ አድርገዋል። መከላከያ ሚኒስትሩ ሌሊቱን ለሴኔቱ የጦር አገልግሎት ቋሚ ኮሚቴ በሰጡት ማብራሪያ ከፕሬዝዳንቱ ውሳኔዎች የሚተላለፉበት ጊዜ የመከላከያ ሚኒስትር የፕሬዝዳንቱን ትዕዛዝ ለመፈጸም በተጠንቀቅ ላይ ይገኛል ሲሉም አመልክተዋል። በሌላ በኩል አክሲዮስ
የዜና ወኪልን ጠቅሶ የቱርኩ አናዶሉ የዜና ወኪል እንደዘገበው ከሆነ ደግሞ አሜሪካ ምሽጎችን መደርመስ የሚችለውና በዓለም ላይ በብቸኝነት የታጠቀችውን ባንከር ቡስተር የተባለውን ግዙፍ ፈንጂ ለእስራኤል አሳልፎ ለመስጠትና ዋናውን የኢራንን የኒውክሌር ጣቢያ እንድትመታበት ለማድረግ መታቀዱን ተሰምቷል። ይህንን ተከትሎ ታዲያ ፈንጂውን በተመለከተ አናዶሉ የዜና ወኪል ባወጣው ዘገባ ይሄው ኤምኦፒ በመባል የሚጠራውና ኮንክሪት ከመሬት ጥልቅ በታች የተገነቡ ማንኛውንም ምሽጎችንም ሆነ ባንከሮችን መደርመስ የሚችለው ግዙፍ መሳሪያ 30,000 ፓውንድ የሚመዝን ሲሆን ከመሬት በታች ያለ ጠንካራ ኢላማዎችን ሙሉ በሙሉ ማውደም የሚችል አሜሪካ ሰራሽ መሳሪያ ነው ተብሏል። አንድ ከፍተኛ የአሜሪካ ባለስልጣን ለአክሲዮስ የዜና ወኪል እንዳረጋገጡት ባንከር ቡስተር የተባለው ፈንጂ በእርግጥም የኢራንን የኒውክሌር ተቋም ያወድመዋል ብለዋል። የማውደም አቅም አለው፣ ነገር ግን ሙሉ የጥቃት እቅድ አለው የሚለውን ጉዳይ እስካሁን ድረስ አልተወሰነም። አሜሪካ ጥቃቱን ትቀላቀል ወይስ ፈንጂውን አሳልፋ ለእስራኤል ትስጥ የሚለው ጉዳይ ላይ ውሳኔ እየተጠበቀ ነው ብለዋል። በሪፖርቱ መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤምኦፒን ግዙፍ ፈንጂ ውጤታማነትና የፎርዶውን የኒውክሌር ጣቢያን ሙሉ በሙሉ ማውደም ይችል እንደሆነ ከወታደሮቻቸው ጠይቀው ሰፊ ማብራሪያ እንደተሰጣቸውም ተነግሯል። የፔንታጎን ባለስልጣናት በእቅዱ ላይ እምነት እንዳላቸው ገልጸው በእርግጥም ይህ አሜሪካ የታጠቀችው መሳሪያ አሁን ባለው ሁኔታ የኢራንን የኒውክሌር ማብላያ ሙሉ በሙሉ ማውደም እንደሚችል ተነግሯል። የፎርዶ የኒውክሌር ተቋም ከመሬት በታች የሚገኝ የዩራኒየም ማበልጸጊያ ጣቢያ ሲሆን ይሄውም የኢራን እጅግ ጥልቅና የተመሸገ የኒውክሌር ተቋም ሲሆን የተለመዱ የአየር ጥቃቶችን ለመቋቋም ታስቦ የተሰራ እንደሆነ ይነገራል። አንድ የአሜሪካ ባለስልጣን ለአክሲዮስ የዜና ኤጀንሲ እንደነገሩት ከሆነ ኢራንን ለመምታት ሙሉ በሙሉ አሁን ላይ ዝግጁ ነን በማለት ገልጸው ፕሬዝዳንቱ ትዕዛዝ እስኪሰጡን እየጠበቅን ነው ብለዋል። የእስራኤል ብሔራዊ ደህንነት አማካሪ ትዛቺ ሃኔግቢ ባሳለፍነው ማክሰኞ ዕለት ለአካባቢው የቴሌቪዥን ጣቢያ ቻናል 12 እንደተናገሩት እስራኤል በኢራን ላይ የምታደርጋቸውን ጥቃቶች የፎርዶ የኒውክሌር ተቋምን ሳይጎዱ አያበቁም በማለት ገልጸው የሄግቢ አክለው እስራኤል ከአሜሪካ ጋር ውይይቱን እንደምትቀጥል ነገር ግን አሜሪካ በማንኛውም ዘመቻ እንድትቀላቀል ለማሳመን እየሞከረች እንደሆነም ተናግረዋል። እስራኤል ከፍተኛ ሚና እየተጫወተችና አሜሪካ ጦርነቱ በማንኛውም ሰዓትና በቻለች ጊዜ ሁሉ እንድትቀላቀላት እየጎተጎተች መሆኑን ተነግሯል። በሌላ በኩል አሜሪካ ይህንን ጦርነት ከተቀላቀለችና የእስራኤል አጋሮና የምትቆም ከሆነ ሌላኛዋ የኢራን አጋር የሆነችው ሩሲያ ኢራንን ደግፋ ተቆማለች የሚለው ሌላኛው አጠያያቂ ጥያቄ ሆኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን አስመልክቶ ትናንትና ምሽት በሴንት ፒተርስበርግ ከጋዜጠኞች ጋር ባደረጉት ውይይት በእስራኤልና በኢራን መካከል ያለውን ግጭት አንስተው በዚህ ወቅትም ኢራን እስካሁን ድረስ የኛን እርዳታ አልጠየቀችም ብለዋል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ፑቲን ሩሲያ በማንም ላይ ምንም ነገር እየጫነች አይደለም፣ አትጭንም፣ እኛ በቀላሉ ከሁኔታው መውጫ መንገድ እንዴት እንደምናመጣ እየተነጋገርን ነው፣ ሰላም የሚመጣ ይመስለኛል ያሉት ፑቲን አሁን የሀገራት የፖለቲካ አመራሮች ዋናው ጉዳይ በዋናነት የኢራንና የእስራኤል ጉዳይ መሆን እንዳለበት አሳስበዋል። ኢራን የሩሲያን እርዳታ እስካሁን ጠይቃለች ወይ በሚል ቃል በቃል በድጋሚ ከአጃንስ ፍራንስ ፕሬስ ኤኤፍፒ ለቀረበላቸው ጥያቄ ፑቲን በድጋሚ ሲመልሱ የኢራን ወዳጆቻችን ስለዚህ ጉዳይ ምንም የጠየቁን ነገር የለም፣ እርዱን አላሉም እስካሁን ድረስ ብለዋል። በሌላ በኩል የአሜሪካ ምክር ቤት አባላት አሜሪካ በጦርነቱ ትቀላቀል ወይስ አትቀላቀል በሚለው ጉዳይ ለሁለት ተከፍለው ሴናተሮቹ ለየብቻም በማህበራዊ ትስስር ገጻቸው ሐሳባቸውን መግለጽ ቀጥለዋል። የአሜሪካ ከፍተኛ የሪፐብሊካን ሴናተር የሆኑት ሌንዚ ግርሃም ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራንን የፎርዶ የኒውክሌር ጣቢያ ሙሉ በሙሉ ለማውደም አሜሪካ ሙሉ በሙሉ ወደ ጦርነቱ ትቀላቀል ሲሉ ጥሪ አቅርበዋል። ፎርዶ በመካከለኛው ኢራን ውስጥ ጥልቅ ተራራ ውስጥ የተቆፈረ ተቋም ሲሆን ይህንንም ለማውደም አሜሪካ ታስፈልጋለች ብለዋል። ሴናተር ግርሃም በጽሁፋቸው ላይ እንዳብራሩት እስራኤል የኢራንን ሰማይ ተቆጣጣሪያለሁ ብላለች፣ የኢራንን ወታደራዊና ሳይንሳዊ አመራሮችንም ገላለች። በተጨማሪም የኢራንን የኒውክሌር መሰረተ ልማት ከፍተኛ ጉዳት አድርሳበታለች። ሆኖም ግን አንድ የቀረው ጣቢያ ከመሬት በታች ያለው የፎርዶ ጣቢያ ነው። የኢራንን የኒውክሌር ማበልጸጊያ መርሃ ግብርም እንዲያበቃ ያንንም ለማረጋገጥ አሜሪካ ትግባ ብለዋል።
አክለውም ለእንደዚህ አይነት ጥልቅ ከመሬት በታች ለሚደረግ ጥቃትም ዩናይትድ ስቴትስ አሜሪካ የያዘቻቸው አቅሞች ለኛ ብቻ ልዩ ናቸው ብለዋል። አክለውም በእኛ ዘንድ ልዩ የተባሉትን ፈንጂዎች ይዘን ወደ ጦርነቱ እንግባ ያሉት ሴናተሩ በፍጥነት ስራውን እንጨርሰው ብለዋል። የፎርዶ ጣቢያ ከመሬት በታች በግምት 80 ሜትር ወይም 260 ጫማ ጥልቀት ያለው ሲሆን ተንታኞች እንደሚያምኑት ተራራውን ሰንጥቆ በፋብሪካው ላይ ከባድ ጉዳት ሊያደርስ የሚችለው የአሜሪካው የባንከር ቡስተር የተባሉ ፈንጂዎች ሲሆን ይህንንም ፈንጂ በብቸኝነት በዓለም ላይ የታጠቀችው አሜሪካ ብቻ ናት። ኢራን የኒውክሌር የጦር መሳሪያ የመፈለግ ፍላጎት እንደሌላት ማስተባበሏና የተባበሩት መንግስታት ድርጅት የኒውክሌር ኤጀንሲ ሀገሪቱ አንዱንም እየገነባች እንደሆነ የሚያሳይ መረጃ ምንም አይነት አለማግኘቱም መግለጹ ይታወቃል። እኚህ ሴናተር ይህንን ቢሉም ለቁጥር የበዙ ሴናተሮች ደግሞ አሜሪካ ወደ ጦርነት መግባት እንደሌለባት እንዲሁም ይህ ጦርነት የእስራኤል ጦርነት እንጂ አሜሪካ ጦርነት እንዳልሆነ በመግለጽ የአሜሪካ ወታደሮች በዚህ ጉዳይ ዋጋ መክፈል እንደሌለባቸው አጥብቀው በማሳሰብ ላይ ይገኛሉ። የኢራንና የእስራኤል ጦርነት በከፍተኛ የመረጃ መለዋወጥ በየሰዓታቱ ልዩነት የቀጠለ ሲሆን ይህ ዘገባ እየተጠናከረ ባለበትም ሰዓት ውጊያው ቀጥሏል። ንጋት ላይም ኢራን እጅግ በርካታ ቁጥር ያላቸው ሚሳኤሎችን ያስወነጨፈች ሲሆን የእስራኤሏን ሃይፋ ከተማን ለመደብደብ ያለመ ሚሳኤል እንደተተኮሰም ተገልጿል። የእስራኤል መከላከያ ኃይል አይዲኤፍ መተኮሳቸው ሚሳኤሎቹ አረጋግጦም ሰዎች ወደ መደበቂያ ክፍሎች እንዲገቡም ገልጿል። በሌላ በኩል ይህን ውጊያ አንፈልግም የሚሉ ተቃዋሚዎች በኒውዮርክ አደባባይ ላይ በሰፊው ቁጥር ሲታዩ ውለዋል። በአሜሪካም በትናንትናው ዕለት ምሽቱን ድረስ በርካታ ቁጥር ያላቸው ተቃዋሚዎች የኢራንን ባንዲራ በመያዝ በኒውዮርክ አደባባይ ላይ በከፍተኛ ቁጥር ወጥተው የታዩ ሲሆን የእስራኤል ደጋፊዎችም በተመሳሳይ የእስራኤል ባንዲራ ይዘው በኒውዮርክ አደባባይ ላይ ታይተዋል። በሁለቱም እጅግ ከፍተኛ ቁጥር በታየበት የድጋፍና የተቃውሞ ሰልፍ ላይ የተገኙት የሁለቱም ሀገራት ሰልፈኞች በተለይም ደግሞ በሰልፈኞቹ መካከል በነበረው የኃይለ ቃል መወራወር የተነሳ ወደ ግጭት ሊገቡ ይችላሉ የሚል ከፍተኛ ስጋት መፈጠሩን ተከትሎ የኒውዮርክ ፖሊስ ከፍተኛ ጥበቃ ሲያደርግ እንደነበረ ለማወቅ ተችሏል። ክቡራን አድማጮች የመካከለኛው ምስራቅ ጉዳይን በተመለከተ ከሰዓታት በኋላ ተጨማሪ መረጃ ይዤላችሁ የመመጣ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።